እንዴት ናችሁ? ዛሬ ትንሽ ለየት ባለ አቀራረብ ታዋቂው የፍልስፍና አስተማሪ የሆኑት ዶክተር ዳኛቸው አሰፋ ከአንድ አፍታ ሞጋች ውይይት ጋር ያደረጉትን ቆይታ የክርክር ስልት አቀራረባቸውን፣ የማስረጃ አጠቃቀማቸውንና የፍልስፍና መሰረቶቻቸውን በጥልቀት ልፈትሽ ፈልጌያለሁኝ። እናም አብራችሁን ቆዩ። በዚህኛው ርዕስ አንድ ላይ ትንታኔ የምሰጥባቸው ሳያነቡ መተቸት፣ የመደመር መጽሐፍ ግምገማን እንደ ነጸብራቅ በመጠቀም ዶክተር ዳኛቸው አሰፋ የኢትዮጵያን የምሁራዊነት ዝንፈትን ኢንቴሌክቹዋል ዲክላይን የሚተቹበትን አውድ መመርመር ነው የፈለግኩት። ዶክተር ዳኛቸው በአንድ አፍታ ሞጋች መድረክ ላይ ያነሱት የመደመር መጽሐፍ ግምገማን የተመለከተው ሀተታ በራሱ ስለ መጽሐፉ ወይም ስለተሰጡት ትችቶች ብቻ የሚያተኮረ ቀለል ያለ ምላሽ ነው ብዬ አላመንኩም። እንደኔ እምነት ከሆነ ይህንን ክፍል ስመረምረው ዶክተር ዳኛቸው ይህንን ክስተት እንደ አንድ ምልክት ወይም ሲምተም በመጠቀም እጅግ ከባድ የሆነ የኢትዮጵያዊ ወቅታዊ የሆነን የምሁራዊ ንቅዘት ኢንቴሌክቹዋል ዲኬ እናም የህዝባዊ ምህዳር ሞት ዴዝ ኦፍ ዘ ፐብሊክ ስፊርን ለመመርመርና ለመተቸት እንደተጠቀሙበት እገነዘባለሁ። ይህ ትንታኔ ዶክተሩ ይህንን ክስ ለመመስረት የተጠቀሙባቸውን የሥነ ቃላት ስልቶች ሪቶሪካል ስትራቴጂስ፣ በተለይም ታሪካዊ ማነጻጸሪያዎችን እንዴት እንደተጠቀሙባቸው እፈትሻለሁ። እናም የመጀመሪያው አንደኛው የህዝባዊ ምህዳር ማለትም ፐብሊክ ስፊር መፍረስ ነው። ጀርመናዊው ፈላስፋ ይርገን ሃርማንስ በታዋቂው መጽሐፉ ላይ ዘ ስትራክቸራል ትራንስፎርሜሽን ኦፍ ዘ ፐብሊክ ስፊር በሚለው ላይ ጤናማ ህብረተሰብ በምክንያታዊ ሂሳዊ ውይይት ራሽናል ክሪቲካል ዲቤት ላይ የተመሰረተ የህዝብ ምህዳር ወይም ፐብሊክ ስፊር እንደሚያስፈልገው ይሞግተናል። ይህ ምህዳር ዜጎች ከማዕረጋቸው ወጥተው በሐሳብ ልዕልና ላይ ብቻ የሚሟገቱበት መድረክ ነው። እናም ዶክተር ዳኛቸው እዚህ ጋር እያሳዩን ያሉት ይህ ምህዳር በኢትዮጵያ ውስጥ ሙሉ በሙሉ መደርመሱን እንዲህ ይላሉ፣ እጠቅሳለሁ። እኔ እኮ አላነበብኩትም እያለ ሰው ስለ መጽሐፍ ይተቻል። እኔ ያላየሁትም፣ ኧረ እንደውም እሱ የጻፈው አይመስለኝም የሚሉት የዶክተር ዳኛቸው ጥቅሶች የዚህን ምህዳር መሞት ቁልጭ አድርገው ያሳያሉ። ምክንያታዊ ሂሳዊ ውይይት በመጀመሪያ ደረጃ ማንበብን ኢንጌጅመንት ዊዝ ዘ ቴክስት ይጠይቃልና ሳያነቡ መተቸት በሃበርማንስ ጽንሰ ሐሳብ ከውይይት መድረኩ መባረር ያለበት ድርጊት ነው። በኢትዮጵያችን ግን ዶክተር ዳኛቸው እንደሚሉት ይህ ድርጊት ራሱ የውይይቱ ዋና አካል ሆኗል። ዋና አካል ሆኗል። ችግሩ የሌላውን የክርክር ነጥብ በጥሞና ያላዳመጠ እናም ያለማዳመጥ እና ያነበብከውን በደንብ መረዳትህን እርግጠኛ መሆን ያለመቻል ነው። ይህ የህዝባዊ ምህዳሩ በምክንያት ሪዝን መመራት አቁሞ በማንነት ፖለቲካ አይደንቲቲ ፖለቲክስ እና በስሜታዊነት ኢሞቲቪዝም መተካቱን ያሳያል።
መደመር እንደ ጽሑፍ ቴክስት መታየቱ ቀርቶ እንደ ፖለቲካዊ ምልክት ወይም ሲምቦል ብቻ መታየት ጀምሯል። ደጋፊው በራሱ ሳያነብ ሳያውቀው ያደንቃል፣ ተቃዋሚው ሳያነበው ያወግዛል። በሁለቱም ወገን ምክንያታዊ ሂሳዊ ውይይት የለም፣ ተደርምሷል። በሁለተኛ ደረጃ ዶክተር ዳኛቸው ያቀረቡት የደርግና የበዓሉ ግርማን አያዎ ፓራዶክስ ይሆናል። ዶክተር ዳኛቸው ይህንን የምሁራዊ ዝንፈት ለማሳየት የተጠቀሙበት የሥነ ቃል ስልት ደግሞ እጅግ ኃይለኛና አስደንጋጭ ሆኖ አግኝቼዋለሁ። በዓሉ ግርማ ኦሮማይን ይጽፋል፣ ደርግ አይወደውም፣ ግን አንድ ክሬዲት እሰጣቸዋለሁ ይላሉ ዶክተር ዳኛቸው። የበዓሉ ግርማን ኦሮማይን በደንብ አንብበዋል። ደርግ አንብቦ ነው የገደለው። የአሁኖቹ ተቺዎች ግን ሳያነቡ የሚገሉ ናቸው ይላሉ። ዋው! ይህ በስነ ቃል ጥበብ አስደንጋጭ ማነጻጸሪያ ሾኪንግ የሆነ ነው ይባላል። ዶክተር ዳኛቸው ጨካኝና አምባገነን የነበረውን የደርግ ስርዓት እያመሰገኑት አይደለም። ይልቁንም የአሁኑ ዘመን የምሁራዊ ባህል ዝቅጠትን ለማሳየት የደርግን የተገመተ ምሁራዊ ተሳትፎ ኢንቴሌክቹዋል ኢንጌጅመንት እንደ መለኪያ አድርገው እየተጠቀሙበት። ደርግ አንብቦ የሚገድል ማለትም ሐሳቡን ማለትም የኦሮማይን በቁም ነገር ወስዶታል። እናም አንብቦታል፣ ተንትኖታል። እናም ሐሳቡን አደገኛ ነው ብሎ ስላመነ ደራሲውን እስከ መግደል ደርሷል። ድርጊቱ አረመኔያዊ ቢሆንም እንኳ ቢያንስ ከሐሳቡ ጋር መጋፈጥ ኢንጌጂንግ ዘ አይዲያ ነበረው ይላሉ። የአሁኖቹ ተቺዎች ሳያነቡ የሚገሉ የሚሏቸው ማለት ነው። ሐሳቡን በቁም ነገር አይወስዱትም። ማንበብ አያስፈልጋቸውም። ሐሳቡን ሳይሆን ሐሳቡን ያመነጨውን ሰው ወይም ፐርሰን ወይም የፖለቲካ ወገን ፖለቲካል ሳይድ ነው የሚገድሉትም። በምሳሌ አነጋገር ሐሳቡን ሳይሆን የሐሳቡን ሕጋዊነት ወይም ሌጂትሜሲ ነው የሚገድሉት ይላሉ። ይህ ማነጻጸሪያ ዶክተር ዳኛቸው ሊያስተላልፉት የፈለጉትን ነጥብ ደግሞ ፍንትው ያደርገዋል። የኢትዮጵያ የሕዝብ ምህዳር ከሐሳብ ጦርነት ዋር ኦፍ አይዲያስ ወደ የስብዕና ጥቃት ጦርነት ዋር ኦፍ አድ ሆሚኒየም አታክስ ተሸጋግሯል። የደርግ ዘመን አንብቦ መግደል ቢያንስ ለሐሳብ የተሰጠ ከባድ ክብደትን ያሳያል። የዛሬው ሳያነቡ መግደል ግን የሐሳብ የተሰጠውን ፍጹም ንቀትን ያሳያል። ሦስተኛው እሱ አልጻፈውም የሚለው ሐሳብ ነው። የደራሲነትን መንጠቅ ማለትም ዘ ጎስት ራይቲንግ ትሮፊ አስ ዲ አውተሪንግ የምንለው ማለት ነው። ዶክተር ዳኛቸው የመደመር መጽሐፍን ትችት ከአቤ ጉበኛ አልወለድምና መልክዓም ሰይፈ ነበልባል ታሪክ ጋር ያነጻጽሩታል። ሌላኛው የኢትዮጵያ ጸረ ምሁራዊነት አንቲ ኢንቴሌክቹዋሊዝም ገጽታንም እዚህ ጋር ይገልጹልናል። እንዲህ ይላሉ። ይህንን እሱ ሊጽፍ አይችልም፣ የጻፉት አምባሳደር ብርሃኑ ድንቄ ናቸው የሚለው የዚያ ዘመን ሐሜት አልጻፍኩም ስለተባለ አቤ ጉበኛ የሐሜት ሱሰኞችን እንዲጽፍ እንዳስገደደው ይናገራል። ይህንን ታሪክ ከአሁንም ዶክተር አብይ ወጥተን የሚገርም ንግግር ሲያደርጉ ይሄማ ተዘጋጅቶ የተሰጠው ነው ተባለ ከሚለው ጋር ሲያያይዙት የደራሲነት ጥያቄ
ኩዌሽን ኦፍ አውቶርሺፕ። በኢትዮጵያ የፖለቲካ ትችት ውስጥ ሐሳብን ላለመጋፈጥ የሚፈጠር የማምለጫ ስልት መሆኑን ያሳያል ይላሉ። ይህ ስልት የደራሲነትን ስልጣን መንጠቅ ተብሎ ሊጠራ ይችላል። ሐሳቡን መተቸት ሲያቅት ሐሳቡን የጻፈውን አካል ደራሲነት መካድ። ይህ ለምን አስፈለገ ነው ጥያቄው። ይህ ለምን አስፈለገ? በቅድሚያ ሐሳቡን ከማንነቱ መነጠል፣ ሴፓሬቲንግ አይዲያ ፍሮም አይዴንቲቲ። ዶክተር አብይ መጽሐፉን ከጻፉ ሐሳቦቹ የእሳቸው ናቸው። ትችቱ በቀጥታ ከእሳቸው ሐሳብ ጋር መጋፈጥ ይኖርበታል። ሌላኛው ሐሳቡን ማሳነስ ነው። ዲሊጂቲማይዚንግ ዘ አይዲያ የምንለው እሱ አልጻፈውም የተሰጠው ነው ማለት እሱ ራሱ የዚህ ሐሳብ ባለቤት አይደለም። ስለዚህ እኛም ሐሳቡን በቁም ነገር ልንወስድ አይገባም የሚል ስውር የሆነ መልእክትን ያስተላልፋል። እዚህ ጋር ዶክተር ዳኛቸው ይህንን ክስተት የሚገርም ሕዝብ ነው ሲሉ የችግሩን ስር የሰደደ መሆን ያመለክቱናል። የሚገርም ሕዝብ ነው ይላሉ። ችግሩ የፖለቲካ ሊቃኑ ብቻም ሳይሆን ትልልቆቹ ናቸው እኮ። እዛ አሜሪካ ሀገር አሉ የሚባሉ ጎበዛዞች ሳይቀሩ በዚሁ የሐሜት ሱሰኝነት ውስጥ መዘፈቃቸው ነው። በማጠቃለያ ላይ ዶክተር ዳኛቸው አሰፋ የመደመር መጽሐፍን ክርክር እንደ መነሻ ተጠቅመው የኢትዮጵያን ምሁራዊ ምህዳር ፓቶሎጂውን በሶስት ደረጃዎች ተንትነዋል። አንደኛ የሃበርማስ ምክንያታዊ ሂሳዊ መድረክን በስሜታዊነቱ መተካቱ፣ ሳያነቡ መተቸት። ሁለተኛ የደርግን አንብቦ መግደል ከዛሬ ሳያነቡ መግደል ጋር በማነጻጸር የሐሳብ ክብደት መዝቀጡን ማሳየትና ሶስተኛ የደራሲነትን በመካድ በአቤ ጉበኛና በአብይ ሐሳብን ከመጋፈጥ የማምለጥ ጸረ ምሁራዊ የሆነ ስልት መኖሩን ያጋልጣሉ። ዶክተር ዳኛቸው ይህ ፈር ወይም ስትራክቸር ፈር የለቀቀ አካሄድ ነው ሲሉ የኢትዮጵያ የሐሳብ ገበታ ከምክንያት ይልቅ በሐሜት የተሞላ መሆኑን የሚገልጽ ከባድ የሆነ ምሁራዊ ክስን ያቀርባሉ። ርዕስ ትንታኔ ፋክቱን ዳይሉት ማድረግ የሚለው እናያለን። ቀጣዩ ርዕሳችን የሃና አረንቷ የተደራጀ ውሸት ወይም ኦርጋናይዝድ ላይንግ ጽንሰ ሐሳብ በወቅታዊ የኢትዮጵያ ፖለቲካዊ ንግግር ውስጥ ያለውን ተዛምዶ እና በዶክተር ዳኛቸው አጠቃቀም መገምገም እንቀጥላለን። ዶክተር ዳኛቸው አሰፋ ውይይት ውስጥ የሄግል ጽንሰ ሐሳብ ጎን ለጎን ሌላኛዋን የ20ኛው ክፍለ ዘመን ታላቅ ፈላስፋ ሃና አረንትን መጥቀሳቸው የትንታኔያቸውን አካዳሚክ ክብደት በእጅጉ ከፍ ያደርገዋል። ዶክተሩ የተደራጀ ውሸት ወይም ኦርጋናይዝድ ላይንግ ብለው የጠሩትን የአረን ጽንሰ ሐሳብ የኢትዮጵያ ፖለቲካዊ ንግግር ለመተንተን እንደ መነጽር አድርገው ተጠቅመውበታል። ይህ ትንታኔ የዶክተር ዳኛቸውን የአረንት አጠቃቀም ትክክለኝነትና ይህ ጽንሰ ሐሳብ ፋክቱን ዳይሉት ማድረግ ፋክት ዳይሉሽን ብለው ከገለጹት ክስተት ጋር ያለውን ተዛምዶ በጥልቀት ይፈትሻል። እናም ነው አንደኛ የአረን የውሸት በፖለቲካ ከባህላዊ ውሸት መለየት። ዶክተር ዳኛቸው የአረንትን ሐሳብ ሲያብረሩ
ክፋቱን በሚመለከት ፋክቱን ወደ ጎና አድርገው ሌላ ፋክት አያመጡም አለች። ፋክቱን ግን ዳይሉት ያረጉታል አለች። ውሃ ይልሱበታል ብለው ይጠቅሳሉ። ይህ የአረንትን ሐሳብ በተለይም ላይንግ ኢን ፖለቲክስ ሪፍሌክሽን ኦን ዘ ፔንታገንስ ፔፐር በ1971 በሚለው ጽሑፏ ሁለትና ዘ ኦሪጂንስ ኦፍ ቶታሊቴሪያኒዝም በተሰኘ መጽሐፏ ውስጥ ካስቀመጠችው ፍልስፍና ጋር በትክክል ይጣጣማል። በአረንት ትንታኔ የ20ኛው ክፍለ ዘመን የተደራጀ ውሸት ወይም ቶታሊቴሪያን ፕሮፓጋንዳ ከድሮ ባህላዊ ውሸት ይለያል። ባህላዊ ውሸት ወይም ትራዲሽናል ላይ እውነት ወይም ፋክት ምን እንደሆነ እያወቁ ያንን እውነት ለመደበቅ የሚነገር ሐሰት ነው። ለምሳሌ ግድቡ አላለቀም ብሎ መዋሸት። ይህ ውሸት እውነት ወይም ፋክት ስላለ በቀላሉ በምርመራ ሊጋለጥ ይችላል። የተደራጀ ውሸት ወይም ኦርጋናይዝድ ላይንግ ወይም ዲሉሽን የምንለው ይህ አይነቱ ውሸት እውነቱን ወይም ፋክት በቀጥታ አይክድም። የተደራጀው ውሸት ይልቁንም እውነቱን ትርጉም አልባ ወይም ሚኒንግለስ እንዲሆን ያደርገዋል። እዚህ ላይ ዶክተር ዳኛቸው እንደሚሉት ሀተታ ያቀርባሉ። እውነት ወይም ዘፋክት በትንታኔ በሴራ ንድፈ ሐሳብና በጊዜ ጉዳይ እንዲሁም የተደበቀ ዓላማ ሂድን ሞቲቭ እና ትርክቶች ናሬቲቭስ መሃል ተቀብሮ ዳይሊዩት ይደረጋል። እዚህ ላይ ዶክተሩ እንዲህ ይላሉ። የአባይ ግድብ አለቀ በምትላቸው ጊዜ እንዲህ እኮ የሆነው እንዲህ ስለሆነ ነው፣ ውሃው እኮ በዚህ ጊዜ ሊያልቅ ነበርና የመሳሰሉትን የሚለውን ምሳሌ ሲሰጡ ይህንን የአረንትን ጽንሰ ሐሳብ በትክክል እየተገበሩት ነው። ተቺዎቹ አላለቀም አይሉም። ነገር ግን አለቀ የሚለውን ፋክት በሌላ 1000 ሀተታዎች በመሸፈን የአለቀ የሚለውን ቃል የድል ስሜት ያልቡታል። ሁለተኛው ፋክት ደካማ ናት፣ የእውነት ስስ ተፈጥሮ ነው። እዚህ ላይ ዶክተር ዳኛቸው ከአረን በመቀጠል ፋክት ደግሞ ደካማ ናት አለች፣ እንደፈለገ ልትዘወር ትችላለች ስትል የሚል እጅግ ወሳኝ ፍልስፍናዊ ነጥብን ያነሳሉ። ይህ የአረንት ሐሳብ ዋና ማዕከልም ነው። አረንት እንደምትሞግተው ከሆነ እውነታዎች ወይም ፋክት በተፈጥሯቸው ስስ ወይም ፍራጃይል ወይም ደካሞች ናቸው ትለናለች። ለምን እንደዚህ ሆኑ ብለን ስንጠይቅ አንደኛ እውነታዎች የተከሰቱ ወይም ኮንቲጀንት ናቸው። ግድቡ አለቀ ማለት በታሪክ ውስጥ አንድ ጊዜ የተከሰተ ክስተት ነው። ፔሪድ አልቋል። ውሸቶች የተፈጠሩ ወይም ክሬትድ ናቸው። ግድቡ የታሰበው ሊያታልለን ነው ከሚለው ሀተታ ግን የአንድ ሰው አእምሮ ፈጠራ ወይም ክሬሽን ነው። ፈጠራ ወይም ውሸት ከተከሰተ ክስተት ወይም እውነት የበለጠ ኃይለኛ ሊሆን ይችላል። ምክንያቱም ውሸቱ የሰዎችን ስሜት፣ ፍርሃትና ፍላጎት ዲዛየርን መሰረት አድርጎ ሊቀመር ወይም ዲዛይንድ ሊደረግ ይችላል። ፋክቱ ግን እንደተከሰተው ብቻ ነው የሚቀርበው። እዚህ ላይ ዶክተር ዳኛቸው ይህንን ጽንሰ ሐሳብ በቀጥታ ወደ ወልቃይትና ወደብ ጉዳዮች ያመጡታል። የወልቃይት ፋክትና በጀት ተፈቀደ በሚለው ውስጥ የዳይሉት ትንታኔ አይ ውሸቱን እኮ ነው፣ ሊያታልለን እኮ ነው። ማለትም እዚህ ጋር ተፈቀደ የሚለው ፋክት በማታለል ትርክት ተበርዟል ማለት ነው።
የወደቡ ፋክት ፖርት ያስፈልጋል። ኢትዮጵያ ፖርት ያስፈልጋታል። የዳይሉቱ ትንታኔ እንዲህ ብሎ ዲፕሎማቲካሊ ሳይዘጋጅ የጎጃሙን ጦርነት ሳይጨርስ እንዲህ ያሉ ትንታኔዎች እዚህ ጋር ያስፈልጋል የሚለው ፋክት በጊዜ ታይሚንግ እና በአፈጻጸም ፕሮሲጀር ሀተታ ተዳፍኗል። በእነዚህ ምሳሌዎች ተቺዎቹ በጀት አልተፈቀደም ወይም ወደቡ አያስፈልግም እያሉ ግን አይደለም። ነገር ግን ዘፋክት በትንታኔ ሀተታ በማጥለቅለቅ ውሃ መቸለስ ነው። ፋክት ዴሊሽን ነው። እናም ይህን ፈጽመውታል። ሶስተኛው ከፖስት ትሩዝ ጋር ያለው ዝምድና ነው። ምንም እንኳ ዶክተር ዳኛቸው ፖስት ትሩዝ የሚለውን ቃል ባይጠቀሙበትም የገለጹት ክስተት የዚህ ጽንሰ ሐሳብ ዋና መገለጫ ነው ብዬ አምናለሁ። ፖስት ትሩዝ ማለት እውነት ፋክት ከስሜት ከኢሞሽንና ከግል እምነት ፐርሰናል ብሊፍ ያነሰ ተጽዕኖ ፈጣሪ የሚሆንበት የፖለቲካ ባህል። ዶክተር ዳኛቸው የአረንት ፋክቱን ዳይሉት ማድረግ የፖስት ትሩዝ ዋናው መሳሪያ ነው። በጀት ተፈቀደ ፋክት ከሚለው ይልቅ ሊያታልለን ነው የሚል የግል እምነትና ፍርሃት የሚለው ትርክት በተመልካች ዘንድ የበለጠ ተቀባይነት እንዲያገኝ ይደረጋል። ዶክተር ዳኛቸው የመደመር መጽሐፍ ተቺዎችን አላነበብኩም እሱም አልጻፈውም ብለው ሲተቹ ርዕስ አንድ ላይ ያየነው ማለት ነው። ፋክቱን ዳይሉት የሚያደርጉት ፖለቲከኞች ሲተቹ እያደረጉ ያሉት የአንድ ሳንቲም ሁለት ገጽታዎችን ማሳየት ነው። ሳያነቡ መተቸት የፖስት ትሩዝ ባህል የሚቻል የሚሆነው ፋክቱን ዳይሉት በሚያደርግ በፖስት ትሩዝ ስልት የፕሮፓጋንዳ ስርዓት ውስጥ ነው። እዚህ ላይ ይህን ሳጠቃልል ዶክተር ዳኛቸው አሰፋ የሃና አረንትን ጽንሰ ሐሳብ በቀላል ቋንቋ ውሃ መከለስ ወይም ውሃ መለስ ዳይሉት ማድረግ፣ ነገር ግን በፍልስፍናዊ ትክክለኛነት ተርጉመውታል። ይህንን ጽንሰ ሐሳብ ተጠቅመው የኢትዮጵያ ፖለቲካዊ ንግግር እውነት ተኮር ወይም ፋክት ቤዝድ መሆኑ ቀርቶ ሀተታ ተኮር ናሬቲቭ ቤዝድ ወደ መሆን እንደተሸጋገረና ፋክቶች ማለትም እውነታዎች በዚህ የሀተታ ተኮር ፍለርስ ኦፍ ኮሜንተሪ እየሰጠሙና ደካማ እየሆኑ መምጣታቸውን በአካዳሚክ ብስለት አስረድተውናል። ሌላኛ ርዕሳችን የሽፍትነት ዳግም መወለድ ዘ ሪቨርስ ኦፍ ሽፍትነት ወቅታዊ ግጭት እያመጣው ያለው ማህበራዊ ኢኮኖሚያዊ አንድምታ ከብርሃንና ሰላም ጋዜጣ ስራና ትምህርት ጽሑፍ አንጻር መተንተን ነው። ዶክተር ዳኛቸው አሰፋ በውይይታቸው ውስጥ ከፖለቲካዊ ፍልስፍና ማለትም ፖለቲካል ፊሎሶፊ ትንታኔ ወደ ማህበራዊ ኢኮኖሚያዊ ሶሾ ኢኮኖሚክ ሂስ የሚሸጋገሩበት ነጥብ የሽፍትነትን ጉዳይ ሲያነሱ ነው። ይህ ትንታኔ ዶክተሩ የ100 ዓመት ዕድሜ ያለውን የብርሃንና ሰላም ጋዜጣ ጽሑፍን እንደ ታሪካዊ ሞራላዊ ሂስቶሪካል ሞራል መሰረት በመጠቀም በአማራ ክልል እየተካሄደ ያለውን ወቅታዊ የሆነ ግጭት ከፖለቲካዊ ትርክቱ ባለፈ በማህበረሰቡ የሥራ ባህልና የስልጣኔ መሰረት ላይ እያደረሰ ያለውን አደጋ ለመተንተን እንዴት እንደተጠቀሙበት ቀጥዬ ልመርምር። አንደኛ፣ የብርሃንና ሰላም ታሪካዊ ስልጣን ማለትም ዘ ሂስቶሪካል አውቶሪቲ ኦፍ ብርሃንና ሰላም። ዶክተር ዳኛቸው ክርክራቸውን የሚጀምሩት ራሳቸው በሚያምኑት ነገር ሳይሆን የዛሬ 100 ዓመት በተጻፈ ጽሑፍ ላይ ነው። ይህ ታሪካዊ ስልጣን ሂስቶሪካል አውቶሪቲ የመጠቀም የሥነ ቃል ስልት ነው። ሐሳቡ
የዳኛቸው ሳይሆን የቀደምት አባቶች እንዲመስል ያደርገዋል። ለዘመነ ካሴ ሥራና ትምህርት እምትል ርዕስ ናት በማለት የጋዜጣውን ጽሑፍ በቀጥታ ለወቅታዊው የፋኖ መሪ ይመድባሉ። የጽሑፉ መልእክት ግልጽ ነው። ወደ ስልጣኔ የሚያደርስ የትምህርት ብርሃን ያስፈልጋል። የማይሰራና የማይማር ክንፍ ሳለው እንደማይበር አሞራ ነው። ለስራና ለትምህርት የልባች ብናፋው ግን ስልጣኔውን ልናየው እንኳን አንችልም የሚል ነው። ዶክተር ዳኛቸው ይህንን የ100 ዓመት ጽሑፍ እንደ የስልጣኔ መለኪያ ዘ ያርድስቲክ ኦፍ ሲቪላይዜሽን አድርገው ያቀርቡታል። ስልጣኔ እኩል ይሆናል ስራ ሲደመር ትምህርት በማለት ከዚህ በመነሳት አሁን እየተካሄደ ያለው እንቅስቃሴ ከዚህ የስልጣኔ መለኪያ አንጻር ቆም ብለው ይመዝኑታል። አቶ ዘመነ ትምህርትን በሚመለከት ተነግሮታል። ስራ ላይ ነው፣ እኔ ደግሞ ወሪ የማረገው ሲሉ ትኩረታቸውን ወደ ስራ ያዞሩታል። ሁለተኛው ሽፍትነት ከፖለቲካዊ ተቃውሞ ወደ ኢኮኖሚያዊ ጥገና ሲሄድ ዶክተሩ ትንታኔው ዋና ምሰሶ የሽፍትነትን ታሪካዊ አውድ መመራመራቸው ነው። በኢትዮጵያ ታሪክ ውስጥ ሽፍትነት እጅግ የተወሳሰበ ጽንሰ ሐሳብ ነው። እሱ በዶናልድ ክሬሚ እና በሌሎች የታሪክ ምሁራን እንደተገለጸው ከማኅበራዊ ወንበዴነት እስከ ፖለቲካዊ አመፅ እና የሥልጣን መወጣጫ እንደ አፄ ቴዎድሮስ ድረስ ሰፊ ትርጉምም አለው። ዶክተር ዳኛቸው የኤምኤ ዲግሪ የጻፈ ታሪክ ተመራማሪን በመጥቀስ ሽፍትነት በአማራ ክልል እየቀነሰ መጥቶ ዝም ብሎ የመንደር ሽፍታ እንጂ ሲግኒፊካንት እንዳልነበር ይገልጻሉ። ይህ ስልጣኔ በትምህርትና በሥራ ሽፍትነትን እያሸነፈው እንደመጣ ያሳያል። ነገር ግን አሁን በዘመነ ካሴ ስርዓት ያ ባህል ጠፍቶ የነበረ አሁን እየመጣ ነው ያለው ይላሉ። ይህ ዶክተር ዳኛቸው እያቀረቡት ያለው ከባድ ክስ ነው። ወቅታዊው የፋኖ እንቅስቃሴ ምንም አይነት ፖለቲካዊ መሰረት ቢኖረውም በስልት ወይም ሜቶዶሎጂ ደረጃ ጠፍቶ የነበረውን የሽፍትነት ባህል እያስመለሰ ነው እያሉ ነው። ሶስተኛው የ40,000 ብር ራሽናል ቾይስ ነው። ዶክተር ዳኛቸው ይህ ሽፍትነት ለምን እንደገና እንደተወለደ ሲያብራሩ ወደ ራሽናል ቾይስ ንድፈ ሐሳብ የሚወስደን ቀዝቃዛ ኢኮኖሚያዊ ስሌትን ያቀርባሉ። እኔ የምልህ አንድ ክላሽ ይዘህ መኪና አቁመ 40,000 ብር የምትወስድ ከሆነ ለምን ታርሳለህ? ይህ ቀላል ሕይወት ነው። ከስራ ነው አንደኛው ስራ ነው ሰለባ የሆነው ይላሉ። ይህ የትንታኔ እምብርት ነው። ዶክተር ዳኛቸው ወጣቱ ወደ ትግሉ የተቀላቀለበትን ፖለቲካዊ ምክንያት ወደ ጎን በመተው በትግሉ የሚቆይበትን ስቴይንግ ኢን ኢኮኖሚያዊ ምክንያት ይተነትናሉ። የሞፈር ኢኮኖሚ ከባድ ስራ፣ አነስተኛ ገቢ፣ ረጅም ጊዜ የሚወስድ ነው። የክላሽ ኢኮኖሚ ቀላል ሕይወት፣ ከፍተኛ ገቢ ቅጽበታዊም ነው። እናም ዶክተሩ እንደሚሉት የፋኖ እንቅስቃሴ ሳያውቀው አዲስ ኢኮኖሚያዊ ሞዴልን ፈጥሯል። ይህ ሞዴል ከበሬ ጋር ከሞፈር ጋር ከመታገል ይልቅ በአጭር መንገድ በሽፍትነት ገንዘብ ማግኘትን ያበረታታል። ሥራ ወይም ወርክ የብርሃንና ሰላም የስልጣኔ ምሰሶ የመጀመሪያው ሰለባ ወይም ቪክቲም ሆኖ
አራተኛው የማይቀለበስ ማህበራዊ ጉዳት ነው። ዘ ኢሪቨርሰብል ሶሻል ዳሜጅ። የዚህ ትንታኔ እጅግ አስፈሪው ክፍል ዶክተር ዳኛቸው የሚያቀርቡት ትንበያ ነው። ወደፊት ራሱ ዘመነ እንኳን ይህንን ሽፍት ላቁመው ቢል የሚያዳምጠው ሰው አይኖርም ይላሉ። ይህ ማለት የፖለቲካ ጥያቄው ማለትም የፋኖ ዓላማ ቢመለስለት እንኳ የተፈጠረው የኢኮኖሚያዊ ስርዓት የሽፍትነት የራሱን ችሎ ይቀጥላል። ምክንያቱም ቀላል ሕይወትን የለመደ ትውልድ ወደ ከባድ የሞፈር ሕይወት ለመመለስ ይቸገራል። ዶክተሩ የትግሉ ፖለቲካዊ መሪዎች እንደ ዘመነ ካሴ ከቁጥጥራቸው ውጪ የሆነ የኢኮኖሚ ጥገኝነት ኢኮኖሚክ ፓራሲቲዝም ጭራቅ ሞንስተር እየፈጠሩ መሆኑን እያስጠነቀቁ ነው። ይህ ጭራቅ የትግሉን ፖለቲካዊ ዓላማ ከመምታቱ ባሻገር የብርሃንና ሰላም ጋዜጣ የሰበከውን የሥራና የትምህርት የስልጣኔ መሠረት ከስሩ እየበላው መሆኑን እያሳዩ ነው። እዚህ ላይ ሳጠቃልል በዚህ ሐሳብ ዶክተር ዳኛቸው ሥራና ትምህርት የሚለውን የ100 ዓመት ጽሑፍ እንደ መነጽር ተጠቅመው የፋኖን እንቅስቃሴ ከፍቅር ሀገር ፖለቲካ ወደ 40,000 ብር ኢኮኖሚክስ አውርደው ተንትነውታል። ይህ እንቅስቃሴው ስልጣኔን ወይም ሲቪላይዜሽንን የሚያራምድ ሳይሆን ሥራን ሰለባ በማድረግ የጠፋውን የሽፍትነት ባህል በማስነሳት ራሱን የማያጠፋ ማጥፋት የማይችል ማህበራዊ ቀውስ እየፈጠረ መሆኑን የሚከስ እጅግ ደፋርና ከባድ ማህበረ ኢኮኖሚያዊ ሂስ ነው። ሌላ ስቀጥል የፌዴራል መንግስቱን የወልቃይት ስትራቴጂካዊ ሽግሽግ የበጀት አፈቃቀድና የአስተዳደር አወቃቀሩን ያለማፍረስ መወሰኑን በያዘው ፖለቲካዊ ስሌትና አንድምታ ላይ ያተኮረ ትንተናን ይሰጣሉ። የዶክተር ዳኛቸው አሰፋ በአንድ አፍታ ሞጋች ላይ ያቀረቡት ትንታኔ የኢትዮጵያን ወቅታዊ የፖለቲካ መድረክ ውስብስብ ተፈጥሮ ለመረዳት እንደ አንድ ቁልፍ ማሳያ ወይም ኬዝ ስተዲ ተደርጎ ሊወሰድ ይችላል። በተለይም የፌዴራል መንግስት በወልቃይት ጉዳይ ላይ የወሰዳቸው ሁለት ስትራቴጂካዊ የሆኑ እርምጃዎች ማለትም አንደኛ ከረጅም ጊዜ መታገል በኋላ በጀት መፍቀዱን እና ሁለተኛ አሁን ያለውን የአቶ እሸቴ ደምለው አስተዳደር አይፈርስም ብሎ ማጽናቱን ዶክተር ዳኛቸው የትንታኔያቸው ምሰሶ አድርገውታል። እኔም ዶክተር ይህንን ነጥብ ተንተርሼ ሳየው ከቀላል አስተዳደራዊ ውሳኔ የዘለለ እጅግ በጥንቃቄ የተሰላ የመንግስት አሰራር ጥበብ ስቴት ክራፍት መገለጫ ሆኖ አግኝቼዋለሁ። ዶክተር ዳኛቸው ይህንን ክስተት ትልቅ ነገር እና በትግል የመጣ ሲሉ ይገልጹታል። ይህ አገላለጽ በትክክል ቢሆንም የአካዳሚክ ትንታኔያችን ግን ለምን አሁን እና ይህ ውሳኔ ለማን ምን መልእክት ያስተላልፋል የሚሉትን ጥያቄዎች በጥልቀት መመርመር ይኖርበታል። አንደኛ፣ በጀት እንደ ሉዓላዊ የማረጋገጫ መሳሪያ በጀት as a tool of sovereign recognition የሚለውን እንዲህ በፖለቲካ ሳይንስ በተለይ በድህረ ግጭት መልሶ ግንባታ ፖስት ኮንፍሊክት ሪኮንስትራክሽን ጽንሰ ሐሳብ ውስጥ በጀት ከገንዘብ ነክ ሰነድነት የላቀ ትርጉም አለው። በጀት የማዕከላዊ መንግስት ለአንድ አስተዳደር ህጋዊ የሆነ እውቅና ዲጁሩ ሪኮግኒሽን የሚሰጥበትና በሉዓላዊ ስርዓት ውስጥ መካተቱን የሚያረጋግጥበት ቁልፍ የሆነ መሳሪያ ነው። እዚህ ጋር ዶክተር ዳኛቸው እንዲህ ይላሉ። እስከ ዛሬ ድረስ እሳቸውን እየጠቀስኩ ነው። እስከ ዛሬ ድረስ ለወልቃይት በጀት አልተፈቀደም ነበር። አሁን የፌዴራል መንግስቱ በጀት ፈቀደ ሲሉ
የዚህን ክስተት ፋይዳ በትክክል አጽንዖት ይሰጡታል። ላለፉት 3 ዓመታት የወልቃይት አስተዳደር የኖረው በወታደራዊ ያልተረጋገጠ ሁኔታ ውስጥ ነበር። ምንም እንኳ የአማራ ክልል ኃይሎች ዴፋክቶ ቢቆጣጠሩም የፌዴራል ስርዓቱ በህጋዊና በፋይናንሳዊ መዋቅር ውስጥ አላካተተውም ነበር። ይህ አዲሱ የበጀት ውሳኔ ወልቃይትን ከተያዘ መሬት ኦኩፓይድ ቴሪቶሪ ወደ የፌዴራል የሚተዳደር ዞን ፌዴራሊ ሪኮግናይዝድ ዞን ከፍ እንዲል ያደርገዋል። ይህ እርምጃ በራሱ የፕሪቶሪያን ስምምነት በተመለከተ ለሚነሱ ጥያቄዎች የመጀመሪያው ይፋዊና መዋቅራዊ መልስም ይሆናል። የፕሪቶሪያ ስምምነት የህገ መንግስታዊ ስርዓቱን መመለስን ሲያዝ የፌዴራል መንግስት አሁን በወሰደው እርምጃ አዲሱ ህገ መንግስታዊ ስርዓት ይህ ነው የሚል ጠንካራ መልእክትን እያስተላለፈ ነው። በጀቱ የአስተዳደሩን ህጋዊነት በገንዘብ ኃይል የገዛ ያህል ነው። ዶክተር ዳኛቸው ይሄ ሁሉ በትግል የመጣ ነው ማለታቸው የእሳቸው ኮሚቴን ጨምሮ በሎቢንግ የተገኘውን ድል የሚያመለክት ሲሆን እኔ ደግሞ ከዚህ ጀርባ ያለውን የፌዴራል መንግስት ስትራቴጂካዊ ስሌትን እመለከተዋለሁ። ሁለተኛው የአስተዳደሩ አለመፍረስ የፖለቲካ ካሮትና ዱላ ዘ ካሮት ኤንድ ስቲክ ፖለቲክስ ነው። ዶክተር ዳኛቸው የጠቀሱት ሁለተኛ ነጥብ አድሚኒስትሬሽኑ ይፈርስና ሌላ አይነት ይቋቋማል የሚል ነበር። እሱም አይሆንም ተባለ። ይቀጥላል። በህዝብ የተመረጠ ነው ግማሹ የሚለው ነው። ይህ ነጥብ ከበጀቱ መፈቀድ በላይ እጅግ ወሳኝ ፖለቲካዊ አንድምታ አለው። የፌዴራል መንግስቱ በአሁኑ ሰዓት በአማራ ክልል ውስጥ ከፋኖ ጋር በከባድ ጦርነት ውስጥ ተዘፍቆ ይገኛል። ይህ ጦርነት የማዕከላዊ መንግስቱን ህጋዊነት ማለትም ሌጂትሜሲ በእጅጉ እየፈተነ ባለበት በዚህ ወቅት በወልቃይት ላይ ይህንን ውሳኔ መወሰኑ የፖለቲካ ተንታኞችን ግራ ሊያጋባ ሁሉ ይችላል። እንዴት መንግስት በአንድ በኩል የአማራን ኃይል እየወጋ በሌላ በኩል የአማራን ቁልፍ ጥያቄ ይመልሳል የሚል ጥያቄ ሊያስነሳ ይችላል። መልሱ በጥንታዊው የከፋፍለ ግዛ ዲቫይድ ኤንድ ሩል ወይም ይበልጥ በትክክል በመለየት አረጋጋ አይሶሌትድ ኤንድ ፒሲፋይ ፖሊሲ ውስጥ ይገኛል። የፌዴራሉ መንግስት በዚህ ውሳኔው የአማራን ብሔርተኝነት አማራ ናሽናሊዝምን በሁለት ጎራው እየከፈለው ነው። ጎራ አንድ የወልቃይት ብሔርተኝነት። ይህ ቡድን ዶክተር ዳኛቸው አሰፋ የሚወክሉትን ኮሚቴና የአቶ እሸተ ደምለውን አስተዳደር ያካትታል። ዋና ግባቸው የወልቃይትን የአማራነት ማንነት ማስጠበቅ ሲሆን የፌዴራሉ መንግስት በጀት በመፍቀድና የአስተዳደሩን ደግሞ በማጽናት ለዚህ ቡድን የምኞታችሁን አክሊል ዘ ክራውን ጆዌል ሰጥቷቸዋል። ይህ ካሮቱ ነው። ጎራ ሁለት የፋኖ ብሔርተኝነት ይሆናል። ይህ ቡድን በጎጃም በጎንደርና በሸዋ የሚንቀሳቀስ የታጠቀ ኃይልን ያመለክታል። የእነርሱ ጥያቄ ከወልቃይት የዘለለ የስርዓት ለውጥንና የፌዴራል ስርዓት መዋቅርን የሚመለከት ነው። የፌዴራል መንግስት ለዚህ ቡድን ዱላ እያቀረበ ይገኛል። የፌዴራሉ መንግስት ስሌት ግልጽ ነው። የወልቃይት ብሔርተኝነት ከፋኖ ብሔርተኝነት መነጠል፣ የወልቃይት አስተዳደርን በማጽናት በክልሉ ውስጥ ካለው ሰፊ ጦርነት የወልቃይት ግንባር ገለልተኛ ወይም ኒውትራላይዝድ ለማድረግ ወይም ቢያንስ የዶክተር ዳኛቸውን ቡድን ድጋፍ ለማግኘት እየሞከረ ነው። ዶክተር ዳኛቸው ራሳቸው የእኛም እንደ ኮሚቴ ትንሽ የምትሆን ደክመናል፣ በጀት ስንል ነበር ሲሉ ይህንን ስትራቴጂካዊ አጋርነት ስትራቴጂክ አላይመንት ያረጋግጡታል። ሶስተኛው ፋክቱን ዳልዩት ማድረግ ነው። የትረካ ጦርነት። ዶክተር ዳኛቸው ይህንን ድል ለማጣጣም የሚሞክሩት ተቺዎችን ለመግለጽ የሃና አረንትን ጽንሰ ሐሳብ ተጠቅመው ፋክቱን ዳልዩት ያደርጉታል።
ውሃ ይቸልሱበታል። ቅድም እንዳልኩት ፋክቱን ዳይሉት ለማድረግ ነው ሲሉ ይሞግታሉ። ይህ ነጥብ የውሳኔውን ፖለቲካዊ ስኬት ያሳያል። በፖለቲካ ትግል ውስጥ እውነታን መፍጠር ወይም ፋክት ክሪኤሽን ትልቅ ድል ነው። የፌዴራሉ መንግስት በወልቃይት ላይ በጀት የተፈቀደ እና የአስተዳደር የጸና የሚል አዲስ ፋክት ፈጥሯል። ዶክተር ዳኛቸው እንደሚሉት ተቃዋሚዎች ይህንን ፋክት መጋድ ደግሞ አይችሉም። ስለዚህ ውሸቱን እኮ ነው፣ ሊያታልለን እኮ ነው በማለት ትርጉሙን ዳልዩት ለማድረግ ግን ይሞክራሉ። ሳጠቃልል በዶክተር ዳኛቸው የቀረቡት ትንታኔ የፌዴራል መንግስቱ የወልቃይት ውሳኔ ቀላል አስተዳደራዊ ማሻሻያ ሳይሆን እጅግ የተወሳሰበ ፖለቲካዊ ስሌት ውጤት መሆኑን ያሳያል። ይህ ስሌት አንደኛ የፕሪቶሪያ ስምምነት ዴፋክቶ በማሻሻል አዲስ ህጋዊ እውነታን መፍጠር፣ ሁለተኛ የአማራን ብሔርተኛ እንቅስቃሴ በወልቃይትና በፋኖ ጎራዎች በመከፋፈል ጦርነቱን ለማስተዳደር መሞከር፣ ሶስተኛው ይህንን ድል ተጠቅሞ በብሔራዊ የትረካ ጦርነት ናሬቲቭ ዋር ላይ የበላይነት መያዝን ያካትታል። ዶክተር ዳኛቸው የዚህ የወልቃይት ጎራ ድል አቀንቃኝ ሆነው መቅረባቸው የፖለቲካውን ተለዋዋጭነት ዳይናሚክስ ተፈጥሮ ፍንትው አድርጎ ደግሞ ያሳየናል። ቀጥዬ ላየው የመረጥኩት ርዕስ ጎንደር የራሱን አይሰጥም፣ የአቶ አሸተ ደምለው ንግግር የስነ ቃል ወይም ሪቶሪካል ትንተናና የማይካድራ ወንጀለኞች እንዲሁም የፕሪቶሪያ ስምምነትን በተመለከተ የተቀመጡትን ቀይ መስመሮች ለመዳሰስ ነው። በማንኛውም የፖለቲካ ሽግግር ወቅት ግጭት ውስጥ ቃላት እንደ ጥይት ያህል ኃይል አላቸው። የስነ ቃል ወይም ሬቶሪክ ጥበብ በተለይም በአርስቶትል እንደተቀመረው 3 ምሰሶዎች አሉት። ኤቶስ የባለታሪኩ የሞራል ልዕልና ሲሆን፣ ፓቶስ የተመልካቹን ስሜት መማረክ፣ እናም ሎጎስ በሎጂክ በማስረጃ መደገፍ ይሆናል። ዶክተር ዳኛቸው አሰፋ በውይይታቸው የአቶ አሸተ ደምለውን ንግግር ሲያብራሩ ሳያውቁት እነዚህን 3 ምሰሶች ያካተተ አንድ የፖለቲካ ስነ ቃል ትንታኔን አቀርበዋል። አውቀውም ይሁን ሳያውቁት አቶ አሸቴ ዶክተር ዳኛቸው መጽሐፍም ጽፈዋል እንዳሉት ቃላትን በጥንቃቄ የሚመርጡ መሆናቸውን ንግግራቸው ጭምር ያሳያል። የእኔ ግን ትንታኔ ዶክተር ዳኛቸው በጠቀሷቸው የአቶ አሸቴ ንግግሮች ላይ በመመስረት እንዴት እነዚህ ቀይ መስመሮች እንደተቀመጡና ምን አይነት የፖለቲካ ትርጉም እንዳላቸው ለመመርመር እሞክራለሁ። አንደኛ፣ ጎንደሬ የራሱን አይሰጥም፣ የሌላውን አይፈልግም ፕሪንስፕል አለ፣ ኤቲክስ አለ ያሉበት ነው። የኤቶስ ግንባታ ስናይ ይህ የአቶ አሸቴ ንግግር የመጀመሪያውና ዋነኛው ምሰሶ ነው። ይህ አረፍተ ነገር የአማራን በተለይም የጎንደርን ታሪካዊ የራስ ምስል ወይም ሰልፍ ፐርሴፕሽን የሚገነባ የኤቶስ ጥልቅ ድንጋይ ነው። የራሱን አይሰጥም። ይህ ክፍል የወልቃይትን ጉዳይ ከወረራ ወይም አግሬሽን ወደ ማስመለስ ሪስቶሬሽን እና መከላከል ዲፌንስ ይለውጠዋል። ትርጉሙ እኛ የያዝነው የራሳችንን ነው፣ ስለዚህ መያዛችን የሞራል ጥያቄ የለበትም የሚል ነው። እሱ የታሪክ ባለቤትነት ሂስቶሪካል ኦነርሺፕ መከላከያ ነው። የሌላውን አይፈልግም የሚለው ይህ ደግሞ የመጀመሪያውን ሐሳብ የሚያመዛዝን ወይም ባላንሲንግ ነው። እኛ የማስፋፋት ሐሳብ ኤክስፓንሽኒስት አጀንዳ የለንም በማለት እንቅስቃሴያቸው ፍትሃዊ ወይም ጀስትና ውስን ሊሚትድ መሆኑን ለማሳየት ይሞክራሉ። ፕሪንስፕል አለ፣
ኤቲክስ አለን የሚለው ይህ ድርጊቱን ከፍልስፍና ጋር ማያያዝ ነው። ትግሉ የስርዓትና የሞራል መሰረት ያለው መሆኑን በዘፈቀደ የተጀመረ የኃይል እርምጃ አለመሆኑንና ይህንንም በግልጽ ያውጃል። በዚህ አንድ አረፍተ ነገር አቶ እሸቴ ዶክተር ዳኛቸው እንደሚያብራሩት አስተዳደራቸውን እንደ ስነ ምግባር ባለው ታሪካዊ መብቱን እንደሚያውቅ እና ዓላማውንም ትክክለኛ እንደሆነ አድርገው ያቀርቡታል። ይህ ኤቶስ ለቀጣይ ቀይ መስመሮች መሰረት ይጥላል። በፖለቲካ ድርድር ውስጥ እኛ መርህ ያለንን ማለት እኛ የማንደራደርባቸው ነገሮች አሉ። we have none negotiables ብሎ እንደማወጅ ይቆጠራል። ሁለተኛው የማይካድራ ህዝባችንን የጨፈጨፈና ወንጀለኛም ተመልሶ አይመጣም የሚለው ይህ የፓቶስ አጠቃቀም ዶክተር ዳኛቸው የአቶ እሸቴ ንግግርን ሲጠቅሱ ማይካድራ ህዝባችንን የጨፈጨፈና ወንጀለኛ ደግሞ ተመልሶ አይመጣም፣ ከመጣም በሕግ ይጠየቃሉ፣ አይገባም አሉ ይላሉ። ይህ የንግግሩ ሁለተኛ ምሰሶ ማለትም ፓቶስ ስሜትን መማረክ ነው። በድህረ ግጭት ፍትህ ትራንዚሽናል ጀስቲስ ውስጥ የጋራ ሰቆቃ ኮሌክቲቭ ትሮማ ፖለቲካን የማንቀሳቀስ ትልቅ የሆነ ኃይል አለው። በማይካድራ በወልቃይት ትግል ውስጥ ከቦታ ስምነት አልፎ የሰማዕትነትና የዘር ማጽዳት ተምሳሌት ወይም ሲምቦል ሆኗል። አቶ እሸቴ ወንጀለኞች አይመለሱም ሲሉ እየተናገሩ ያሉት ስለ ተፈናቃዮች መመለስ ሪተርን ቱ አይዲፒስ ቴክኒካዊ ጉዳይ ግን አይደለም። እያወሩ ያሉት ስለ ሞራላዊ የሆነ ፍትህ ሞራል ጀስቲስ ነው። ይህ ቀይ መስመር ፖለቲካዊ ድርድርን ከባድ ያደርገዋል። ምክንያቱም የተጎጂነት ትረካን ያጸናል። ሶሊዲፋይንግ ቪክቲምሁድ ናሬቲቭ የኛ የጥቃት ሰለባ ነን፣ እኛ የጥቃት ሰለባ ነን፣ እነሱ ደግሞ ወንጀለኞች ናቸው የሚለውን ትረካ ያጎላል። ይህ ትረካ ማንኛውም አይነት ሁሉን አቃፊ ኢንክሉሲቭ የመፍትሄ ሐሳብ ሲቀርብ እንዴት ከገዳዮቻችን ጋር እንኖራለን የሚል የሞራል ተቃውሞ እንዲነሳ ደግሞ ያደርጋል። የተመላሾችን መለያ ወይም ቬቲንግ አስቸጋሪ እንዲሆን ያደርገዋል። ወንጀለኛ የሚለው ፍረጃ ወይም ሌብሊንግ ግለሰባዊ ሳይሆን ቡድናዊ ወይም ኮሌክቲቭ ትርጉም እንዲይዝ ያደርገዋል። ይህ በፕሪቶሪያ ስምምነት መሰረት ተፈናቃዮች ይመለሱ የሚለውን ነጥብ ማነው ተፈናቃይ ማነው ወንጀለኛ በሚል ሊታለፍ በማይችል አጣብቂኝ ውስጥ ወስዶ ይከተዋል። ዶክተር ዳኛቸው እንደሚሉት አቶ እሸቴ ይህንን ነጥብ ያነሱት ጌታቸው ረዳ በተቀመጠበት መሆኑ የንግግሩ ክብደትን ያሳያል። ይህ በቀጥታ ለትግራይ ጊዜያዊ አስተዳደር የተሰጠ ስሜትን መሰረት ያደረገ ነገር ግን ከባድ የሆነ ፖለቲካዊ አንድምታ ያለው ቀይ መስመር ነው። ሶስተኛው ፕሪቶሪያ ይላሉ። አንዱንም አንቀጽ አልፈጸሙም የሚለው የሎጎስ አጠቃቀም ነው። ሶስተኛው ቀይ መስመር የፕሪቶሪያን ስምምነት ይመለከታል። ዶክተር ዳኛቸው የአቶ እሸቴንና የህወሓትን ምላሽ ሲያነጻጽሩ የህወሓት ወገን የፕሪቶሪያ ስምምነት ሳይሟላ ተፈናቃይ ይመለሳል ማለት ዘኖ ነው። እናም የፕሪቶሪያ ኢንቴግሪቲ ጥያቄ ማስነሳታቸውን ይገልጻሉ። የአቶ እሸቴ ምላሽ ይህንን የህወሓት መከራከሪያ ለመስበር የሎጂክ አካሄድን ደግሞ ይጠቀማል። ዶክተር ዳኛቸው እንዳስረዱት አንዱንም የፕሪቶሪያን አንቀጽ የፈጸሙት ነገር የላቸውም የሚለው የአቶ እሸቴ መከራከሪያ የህግ የበላይነት ማለትም ሩል ኦፍ ሎ ክርክርን በራሱ በህወሓት ላይ ያዞረ ነው።
ይህ አካሄድ በዓለም አቀፍ ሕግ ማቴሪያል ብሪች የስምምነት መሠረታዊ ጥሰት ተብሎ የሚታወቀው ጽንሰ ሐሳብ ጋር ይዛመዳል። ዋናው ሐሳብ አንዱን ወገን ስምምነቱን መሠረታዊ በሆነ መልኩ ከጣሰ ሌላኛው ወገን በስምምነቱ የመገዛት ግዴታ አለበት ግዴታ የለበትም የሚል ነው። እዚህ ላይ አቶ እሸቴ ህወሓት ትጥቅ ሙሉ በሙሉ አልፈታም ወይም ሌሎች የስምምነቱ ክፍሎች አልተተገበሩም በማለት የፕሪቶሪያ ስምምነት የወልቃይትን የቴሪቶሪያል ኢንቴግሪቲ በሚመለከት የሚያነሳውን ጥያቄ የማይሰራ ኢንኦፕሬቲቭ አድርጎ ለማቅረብ እየሞከረ ነው። በማጠቃላይ ዶክተር ዳኛቸው የዘገቡልን የአቶ እሸቴ ደምለው ንግግር በአጋጣሚ የተነገረ ሳይሆን በጥንቃቄ የተዋቀረ የፖለቲካ ሰነድ ነው። በኤቶስ መርህ አለን፣ በፓቶስ ማይካድራ አለ፣ በሎጎስ ደግሞ ፕሪቶሪያ አልተከበረም ላይ ተመስርቶ የወልቃይት አስተዳደር የማይደራደረባቸውን ቀይ መስመሮች በግልጽ አስቀምጧል። ይህ ስነ ቃል የወደፊቱን የሰላም ድርድር እጅግ ውስብስብና አዳጋች ጭምር እንዲሆን እንደሚያደርገው አመላካችም ነው። በመቀጠል ከዚህ ውይይት ለማየት የፈለግኩት የዶክተር አብይ የቀይ ባህር ምኞትና የፕሬዝዳንት ኢሳያስ ዋሻ የመቆፈር ዝግመተ ለውጥን በማነጻጸር የሚቀርበውን ፍልስፍናዊ ፖለቲካዊም ሂስን ነው። በውይይቱ ውስጥ ዶክተር ዳኛቸው አሰፋ ከጋዜጠኝነት ትንታኔ ወደ ፍልስፍናዊ ምጥቀት ፊሎሶፊካል አብስትራክሽን ከፍ የሚሉበት አንድ ወሳኝ ምዕራፍ አለ። ይህ ምዕራፍ እኔ የለየሁት ማለት ነው። ይህ ምዕራፍ የኢትዮጵያንና የኤርትራን ወቅታዊ ግንኙነት ለመተንተን የጀርመናዊውን ፈላስፋ የጆርጅ ዊሊያም ፍሬድሪክ ሄግልን ጽንሰ ሐሳብ የሚጠቀሙበት ክፍል ነው። እኔ ይህንን የዶክተር ዳኛቸውን ፍልስፍናዊ ፖለቲካዊ ሂስ ፊሎሶፊካል ፖለቲካል ክሪቲክ በሄግል የታሪክ መንፈስ ወርልድ ስፕሪት እና የመንግስት ተልእኮ ጽንሰ ሐሳብ መነጽር ስመረምረው እጅግ አስደናቂ ሆኖ አግኝቸዋለሁ። እናም አንድምታዎቹን ቀጥዬ ያሳያሉ። አንደኛ፣ የሄግል ተልእኮ ታሪክ እንደ መንፈስ ጉዞ የሚል ነው። ሄግልስ ሚሽን ሂስትሪ አስ ዘ ማርች ኦፍ ስፕሪት የሚለውን ዶክተር ዳኛቸው ከሄግል እንደተዋሱት የገለጹት ጽንሰ ሐሳብ እያንዳንዱ መንግስት የራሱ ተልእኮ አለው፣ ከተልእኮ ውጪ አትጠይቁት የሚል ነው። ይህ የሄግል የታሪክ ፍልስፍና ፊሎሶፊ ኦፍ ሂስትሪ በእጅጉ ያቃልለዋል። ነገር ግን ዋናውን ሐሳብ ይይዛል። ለሄግል ታሪክ ማለት የመንፈስ ወይም የአእምሮ ሪዝን ራሱን የመግለጽና ወደ ፍጹም ነፃነት የመጓዝ ሂደት ነው። በዚህ ጉዞ ውስጥ መንግስታት ማለትም ስቴትና ዓለም፣ ታሪካዊ ግለሰቦች ወርልድ ሂስቶሪካል ኢንዲቪጁዋልስ ዶክተር ዳኛቸው የጠቀሷቸው አሌክሳንደር፣ ቄሳር፣ ናፖሊዮንና የመሳሰሉት የዚህ መንፈስ ሳያውቁት የሚያገለግሉ መሳሪያዎች ናቸው። እያንዳንዱ ታላቅ መንግስት ወይም መሪ አንድ ተልእኮ ወይም ሚሽን አለው። ይህ ተልእኮ ሲጠናቀቅ መንፈሱ ወደ ሌላ መሪ ወይም መንግስት ይሸጋገራል። የቀደመው መሪም እንደደረቀ ፍሬ ይረግፋል። ዶክተር ዳኛቸው ይህንን ፍልስፍናዊ መዋቅር ተጠቅመው የሶስት መሪዎችን ተልእኮ ይተነትናሉ። አንደኛ፣ ቀዳማዊ ኃይለ ሥላሴ ተልእኳቸው ግዛት ማጠናከር፣ ከቅኝ ግዛት መከላከልና ዘመናዊነትን ማስገባት ነበር። ዶክተር ዳኛቸው እንደሚሉት መሬት ላራሹ ብሎ መጠየቅ ከዚህ ተልእኮ ውጪ ስለነበር ሊሳካ አልቻለም። ሌላኛው ፕሬዝዳንት ኢሳያስ አፈወርቂ ተልእኳቸው ኤርትራን ከኢትዮጵያ መገንጠል ብቻ ነበር። ሌላኛው ጠቅላይ ሚኒስትር ዶክተር አብይ በስውር እንደተገለጸው ተልእኳቸው የኢትዮጵያን የወደብ ጥያቄ መመለስ ነው ይሉናል።
እና ሁለተኛውን የፕሬዝዳንት ኢሳያስ ተልእኮ ተጠናቀቀ። መሪ እኒህ ዘ ሚሽን አኮምፕሊሽድ ሊደር የሚለውን የተጠናቀቀውን ተልእኮ ማለት ነው። ዶክተር ዳኛቸው ለፕሬዝዳንት ኢሳያስ የሚሰጡት ትንታኔ የሄግላዊ ፍልስፍና ጥርት ያለ መገለጫውን ነው። ያቺን ተልእኮ ከሰራ በኋላ የሰውየው አንዲት ቅጠል የጨመረባት የለችም ለሀገሩ። ይህ አገላለጽ ኢሳያስ አፈወርቂ ዓለም ታሪካዊ ግለሰብ የነበሩትን የኤርትራ ነፃነት እስከሚያረጋግጡበት ቅጽበት ድረስ ብቻ እንደሆነ ያሳያል። ተልእኳቸው እንደተጠናቀቀ የታሪክ መንፈስ ከእሳቸው ተለይቷል። ዶክተር ዳኛቸው እንደሚሉት ከዚያ ጊዜ በኋላ ያሉት 30 ዓመታት ባዶ ኢምፒቲ ናቸው። ምንም አዲስ ነገር አልተፈጠረም። ከዚህም የከፋው ዶክተር ዳኛቸው የኢሳያስን የአሁኑን ተልእኮ ሲገልጹ ነው። አስመራ ዋሻ መቆፈር አለብን እያሉ በቃ ሀገሩን ዋሻ በዋሻ አድርገውታል ይላል። ይህ የሄግላዊ ትንታኔ ቁንጮ ነው። ኢሳያስ አዲስ ተልእኮ ወይም ኒው ሴንቴንስስ መፍጠር ስላቃታቸው ያገኙትን ተልእኮ ዘ ቲሲስ ኦፍ ኢንዲፔንደንስ ላለማጣት ራሳቸውን በመከላከል ዲፌንስ ኒጌሽን ውስጥ ቀብረውታል። በሄግል ፍልስፍና ታሪክ ሁሌም ወደፊት ይጓዛል። ዲያሌክቲካል ፕሮግረስ አለው። ዋሻ መቆፈርና ምሽግ ውስጥ መከተት የታሪክን ጉዞ ለማቆም ቱ ፍሪዝ ሂስትሪ የሚደረግ ከንቱ የሆነ ሙከራ ነው። ይህ የታሪክ መንፈስ ጥሏቸው የሄደ መሪ የሚያደርገው የመጨረሻው ተስፋ የቆረጠ እርምጃም ነው ይላል። እዚህ ላይ ዶክተር ዳኛቸው ኢሳያስ ታሪክ ያለፈባቸው ሂስቶሪካሊ አብሶሉት መሪ አድርገው ይስሏቸዋል። ሶስተኛው ዶክተር አብይ አዲሱ ተልእኮና የጦርነት አይቀሬነትን ያሳያል። በዚህ ፍልስፍናዊ ድራማ ውስጥ የዶክተር አብይ አህመድ ሚና የታሪክ መንፈስ አዲሱ ተሸካሚ ዘ ኒው ቤረር ኦፍ ጌስትስ ይሆናል። ዶክተር ዳኛቸው አብይን ከኢሳያስ ጋር ሲያነጻጽሩ ዶክተር አብይ አህመድ ግድቡን ጨርሰው ወደፊት ይህንን እንሰራለን ሲባል የኢሳያስ ምላሽ ዋሻ መቆፈር ነው ይላሉ። ይህ ንጽጽር አንዱ ወደፊት ፕሮግረስ የሚመለከት ሌላው ያለውን ለመጠበቅ ስታቲክ ዲፌንስ የማድረግ የሚጥር መሆኑን ያሳያል። የዶክተር አብይ የቀይ ባህር ምኞት በዶክተር ዳኛቸው ሄግላዊ ትንታኔ ውስጥ ሲታይ የግል ምኞት ወይም ፐርሰናል አምቢሽን ሳይሆን የኢትዮጵያ መንፈስ ዘኢትዮጵያን ጌስት የሚቀጥለው ተልእኮ ነው። ቲሲስ የኢትዮጵያ ታሪካዊ የወደብ ባለቤትነት ሲሆን አንቲቲሲሱ ደግሞ የኢሳያስ ተልእኮ ወይም መገንጠልና የኢትዮጵያን ወደብ አልባነት ማረጋገጥ ነው። ሴንቴሲሱ የአዲሱ ትውልድ ተልእኮ ዶክተር አብይ የወደብ ጥያቄ ይህ የቀደመውን ወደብ አልባ የመሆን ቅራኔ ማለትም ኮንትራዲክሽን የሚፈታ አዲስ የታሪክ ምዕራፍ ነው። ይህ ፍልስፍናዊ ትንታኔ አንድምታው ግልጽና አስፈሪም ነው። ጦርነት አይቀሬ ነው የሚል። ጦርነት አይቀሬ ነው የሚል የታሪክ መንፈስ በሄግል አስተምህሮ ግቡን ለማሳካት በጦርነትና በዓለም ታሪካዊ ግለሰቦች ደም መገልገልን አይጠየፍም። ዶክተር ዳኛቸው የኢሳያስን ተልእኮ ያለውን መጠበቅና የአብይን ተልእኮ ደግሞ ያለውን መለወጥ በዚህ መልክ ሲያስቀምጡ ሁለቱ ተልእኮዎች በሰላም አብረው ሊኖሩ እንደማይችሉ እየነገሩ ነው። አንደኛው የታሪክ ግስጋሴ ሲሆን ሌላኛው የታሪክ እንቅፋት ነው። በሄግል ሎጂክ ግስጋሴው እንቅፋቱን መግፋቱ አይቀርም። ዶክተር ዳኛቸው ጦርነት ለምን እንደሚኖር ልንገርህ
ብለው ይህንን ማብራሪያ ሲሰጡ ለቀይ ባህር ጥያቄ ፍልስፍናዊ ፍቃድ ፊሎሶፊካል ጀስቲፊኬሽን እየሰጡት ነው። ዶክተር ዳኛቸው የጠቀሱት ትልቅ ቦታ ላይ ያለ ሰው የተናገረው ትንቢት ማለትም ለወልቃይት አንድ አይቀርም፣ ለአሰብ አንድ አይቀርም የሚለው በዚህ ሄግላዊ ትንታኔ ውስጥ ሲታይ የፖለቲካ ትንበያ ሳይሆን የታሪክ ፍርድ ቨርዲክት ኦፍ ሂስትሪ ሆኖ ይቀርባል። ይህንን ሳጠቃልለው ዶክተር ዳኛቸው አሰፋ የሄግልን ጽንሰ ሐሳብ በመጠቀም የቀይ ባህርን ጥያቄ ከፖለቲካዊ ፍላጎት ወደ ታሪካዊ ግዴታ ሂስቶሪካል ዴስቲኒ ከፍ አድርገውታል። ይህ ዶክተር አብይ አህመድን የታሪክ መንፈስ መሳሪያ አድርጎ ፕሬዝዳንት ኢሳያስን ደግሞ ይህ መንፈስ ጥሎት የሄደ ባዶ ዕቃ እንደሆነ አድርጎ የሚያሳይ እጅግ እጅግ ኃይለኛ የሥነ ቃልና የፍልስፍና መከራከሪያ ነው። የመጨረሻው እና እጅግ ወሳኙ የትንታኔ ምዕራፍ ስቀጥል በዚህ ምዕራፍ ዶክተር ዳኛቸው አሰፋ ውይይት ወለል ላይ የሚሰሙት ሐሳቦች ባሻገር በቃላቶቻቸው መካከል የተደበቁ ስውር ትርጉሞችን ኢምፕሊሲት ሚኒንግ እና እነዚህ ትርጉሞች ሊያመጧቸው የሚችሉትን ሰፋፊ የሆኑ አንድምታዎች ብሮደር ኢምፕሊኬሽንስ በጥልቀት እመረምራለሁ። ይህ የዶክተር ዳኛቸው የዓለም እይታ ወርልድ ቪው እና የክርክር ስነ ዘዴ ሜቶዶሎጂ የሚገለጥበት ወሳኝ ክፍላችን ይሆናል። ስውር ትርጉሞችና ሰፋፊ አንድምታዎች ብየዋለሁ ርዕሱ። የልሳነ ጎፋኖ ስብራት በዶክተር ዳኛቸው ኮሚቴና በልሳነ ጎፋኖ በተለይም በአቶ ቻላቸው መካከል የተፈጠረውን ርዕዮተ ዓለማዊ ልዩነትና የወልቃይት ትግል የወደፊት አቅጣጫ እዚህ ጋር ትንሽ መርመር አየት እናርገው። በዶክተር ዳኛቸው አሰፋ ውይይት ውስጥ ከየትኛውም የትንታኔ ክፍል በበለጠ ስሜታዊነትና ቁርጠኝነት የተንጸባረቀበት ነጥብ ከልሳነ ጎፋኖ ጋር ስለተፈጠረው መለያየት ሲናገሩ እኔ ይህንን ስብራት ስመረምረው በሁለት ወዳጆች መካከል የተፈጠረ ቀላል አለመግባባት ሳይሆን በአንድ ብሔርተኛ ንቅናቄ ናሽናሊስት ሙቭመንት ውስጥ ሊከሰት የሚችል እጅግ መሰረታዊ የሆነ የስነ ዘዴ ሜቶዶሎጂና የርዕዮተ ዓለም አይዲዮሎጂ ክፍፍል ሆኖ አግኝቸዋለሁ። ለምን ካላችሁኝ ዶክተር ዳኛቸው እኔ ወደዚህ ውስጥ የከተቱኝ ልሳነ ጉፋን ናቸው፣ እነ ኪዳነ ናቸው፣ ይህንን እኔ እኮ አልካድኩም በማለት ያለፈውን ቁርኝት ይናገራሉ፣ ያሳያሉ። ነገር ግን በሂደት ግን በማለት ይቀጥላሉ። በሂደት ግን ልዩነት መጣ፣ ፋኖ ሲሆኑብን አለ። የመለያየቱ ነጥብ በግልጽ እዚህ ጋር ያሰምራል። ይህ ትንታኔ የዚህን ስብራት ስውር አንድምታዎች ይፈትሻል እና ምን ነው አንደኛ የፕራግማቲዝም እና የጽንፈኝነት አያው ወይም ፓራዶክሱን እናያለን። ዘ ፕራግማቲዝም ቨርስስ አብሶሉቲዝም ፓራዶክስን ማለት ነው። በፖለቲካ ሳይንስ በተለይም የብሔርተኛ ንቅናቄዎች ታሪክን ስንመረምር ለምሳሌ የአየርላንዱን IRA ወይም የፍልስጤሙን ፔሎ ንቅናቄዎች ድል ወይም ቪክተሪ ሲቃረቡ ወይም ከባድ ስምምነት ኮምፕሮማይዝ ሲገጥማቸው የፕራግማቲስቶች እና የጽንፈኞች አብሶሉቲዝም ሃርድ ላይነር መካከል መከፈላቸው የተለመደ ነው። ዶክተር
ከማድረግ የፌዴራል መንግስቱ ጋር መስራት ኢንጌጅመንት እንደሚያስፈልግ ያምናሉ። ይህ ፕራግማቲስት አካሄድ ነው። በጀት ማስፈቀድ፣ አስተዳደር ማጽናት፣ የአውሮፕላን ማስጀመር በፕራግማቲስት መነጽር ድሎች ናቸው። በሌላ በኩል ዶክተር ዳኛቸው ልሳነ ጉፋን የሚከሱበት ዋነኛ ነጥብ ፋኖ ሆኑብን የሚል ነው። ፋኖ መሆን በዚህ አውድ ከፌዴራል መንግስቱ ጋር የሚደረግን ማንኛውንም አይነት ግንኙነት እንደ ክህደት፣ ትሪዝን መቁጠርና ሙሉ ወታደራዊ ድል ቶታል ሚሊተሪ ቪክትሪ ወይም የስርዓት ለውጥ ሬጂም ቼንጅ እስኪመጣ ጊዜ ድረስ ከማንኛውም ድርድር መቆጠብን ያመለክታል። እናም ዶክተር ዳኛቸው የአቶ ቻላቸው ንግግርን ሲተቹ የማይካድራን ጨፍጫፊ አስገብተው አማራና ትግራይን ለማጋጨት ሴራ እየሰሩ ነው ይላሉ። ይህንን የጽንፈኛ አካሄድ ያጋልጣሉ። ለዶክተር ዳኛቸው በጀት መፈቀዱ ፋክት ነው። ለአቶ ቻላቸው ማለትም ዶክተር ዳኛቸው እንደሚተረጉሙት በጀት መፈቀዱ ሴራ ወይም ኮንስፓይሬሲ ነው። ስውር አንድምታው የወልቃይት ትግል በአንድ መሪ አማራ ብሔርተኝነት ስር የነበረው አሁን በሁለት ተፋላሚ ርዕዮተ ዓለሞች ውስጥ ተከፍሏል። ቡድን አንድ የዳኛቸው ወልቃይትን ማደን ሴቪንግ ወልቃይት በፖለቲካ ድርድር ፖለቲካል ኒጎሽዬሽን እና ከማዕከሉ ጋር በመስራት ነው። ቡድን ሁለት የተከሰተው አማራን ማዳን ሴቪንግ አማራ በወታደራዊ ትግል አርምድ ስትረግልና ማዕከሉን በመጣል ወልቃይት የዚህ ትልቅ ትግል አንድ አካል ብቻ ናት። ዶክተር ዳኛቸው የመጀመሪያውን መንገድ በመምረጣቸው ከሁለተኛው መንገድ አራማጆች ጋር መፋታታቸው አይቀሬም ሆኗል። ሁለተኛው የዲያስፖራና የሀገር ቤት ልዩነት ነው። ዶክተር ዳኛቸው ትችታቸውን ወደ ግለሰብ ሲያወርዱ በተለይም ቻላቸው 50 ዓመት ሙሉ ሀገሩ ገብቶ የማያውቅ ሰው ነው የሚል እጅግ ከባድ የሆነ የሞራል ክስ ያቀርባሉ። እዛ እየተፋለሙ ብረት ደቅነው ወንዙን የሚጠብቁትን እኔ ነኝ የማቀው ብሎ ሲላቸው ናቸው በጣም ይገርማል ሲሉ ይህንን አይነት ሁኔታ ያሰምራሉ። ይህ በዲያስፖራ ፖለቲካ ጥናቶች ውስጥ በሰፊ የሚታወቅም ክስተት ነው። ከሀገር ቤት ርቀው የሚኖሩ ዲያስፖራ አክቲቪስቶች ለግጭቱ ቀጥተኛ ዋጋ ኢሚዲየት ኮስት ስለማይከፍሉ ከሀገር ቤት ወይም ሆምላንድ ታጋዮች ይልቅ የበለጠ ጽንፈኛ፣ ለድርድር የማይመቹ እና ንጹሕ ርዕዮተ ዓለም አይዲዮሎጂካል ፒውር የመሆን ዝንባሌን ያሳያሉ። ዶክተር ዳኛቸው ራሳቸው እንደ ኮሚቴ አባልነት ይሄዳሉ። ከአቶ እሸቴ ከኮሎኔል ደመቀና ከወልቃይት ህዝብ ጋር መሬት ላይ ኦን ዘ ግራውንድ እንዳሉ ያስቀምጣሉ። ልሳነ ጉፋን በተለይ ቻላቸው የተባለ ግለሰብ ከእውነታው ማለትም ሪያሊቲ የራቀ 50 ዓመታት ሙሉ በታሪክ የኖሩና መሬት ላይ የሚከፈለውን መስዋዕትነት ዋጋን የማያውቁ አድርገው ይስሏቸዋል። ስውር አንድምታው ዶክተር ዳኛቸው የልሳነ ጉፋን የትግሉ ባለቤትነት ኦነርሺፕን እየተገዳደሩት ነው። እናንተ በሴራ ንድፈ ሐሳብ ኮንስፓይሬሲ ቲዮሪ ስትተነትኑ እኛ በጀትና አውሮፕላን ይዘን መተናል የሚል መልእክት ልከዋል። ይህ ትግሉን ከዲያስፖራ ርዕዮተ ዓለም ነፃ የማውጣት በሀገር ቤት ፕራግማቲዝም የመመራት ሙከራ ነው። የእኛ ፖሊሲ ነው ትክክል፣ ወደ መጨረሻ እየደረስን ነው ማለታቸው የዚህን አካሄድ ድል ማወጃቸው ነው። ሶስተኛው ፋኖ የመሆን መብትና የትግሉ መበተን the right to be ፋኖ and authorization of the struggle። ዶክተር ዳኛቸው በምን መብታቸው ነው የወልቃይትን ኢንተረስት የሚጠበቀው በፋኖ ነው ብለው ፊት ለፊት መውጣት የሚችሉት ሲሉ ይጠይቃሉ። በመቀጠል ያ ልጅ እንደወጣ እኔ ፋኖ ነኝ አለ በማለት ፋኖ የመሆን መብትን ያከብራሉ።
ነገር ግን የወልቃይት ኮሚቴን ወክሎ ፋኖ መሆን እንደማይቻል ደግሞ ያሳውቃል። ይህ የወልቃይት ኮሚቴ ከፋኖ ጋር ያለውን ግንኙነት በግልጽ የሚያቋርጥ ፎርማል ዲሶሴሽን ንግግር ነው። ዶክተር ዳኛቸው ለእኛ ደግሞ ወልቃይት ኢንተረስትን የሚጠበቀው አሁን ባለው አሰላለፍ ነው ሲሉ ይህ አሰላለፍ በፌዴራል አርሚው በሚሊሻውና በጸጥታው የተያዘ መሆኑን ይገልጻሉ። ፋኖ በዚህ ዝርዝር ውስጥ የለም። ሰፊ አንድምታው ይህ ስብራት የወልቃይትን ትግል ከአማራ ብሔርተኝነት አጠቃላይ ትግል በተለይ ከፋኖ ነጥሎ ያወጣዋል። የወልቃይት አስተዳደር የፌዴራል መንግስቱ ጋር በመስመር ራሱን ከፋኖ ትግል በማራቅ ልዩ የጸጥታ ቀጠና ወይም ስፔሻል ሴኪሪቲ ዞን እየሆነ ነው። ይህ በአንድ በኩል የወልቃይትን ድል ወይም በጀት ወይም አስተዳደር ያረጋግጣል። በሌላ በኩል ፋኖ የወልቃይትን ድጋፍ ሞራል ኤንድ ማቴሪያል ሊያጣ ወይም የወልቃይትን አስተዳደርን እንደ ሌላ ጠላት የፌዴራል አጋር አድርጎ ሊያይ የሚችልበትን አደገኛ የሆነ ሁኔታ ደግሞ ይፈጥራል። ዶክተር ዳኛቸው ይህንን የተሰላ ስጋት ካልኩሌትድ ሪስክ የወሰዱም ይመስላል። ሌላ ለትንታኔ የመረጥኩት በሦስተኛው በመጨረሻው ክፍል ላይ ታሪካዊ ሰዎችን እንደ ትችት መሳሪያ መጠቀምን የዶክተር ዳኛቸው የራስ ኃይሉን የጎጃምና የብርሃንና ሰላም አጠቃቀም ስነ ዘዴ በመተንተን የአሁኑ ዘመን መሪዎች የሚተቹበትን ስልት መፈተሽ። እዚህ ላይ ዶክተር ዳኛቸው የንግግር ዘይቤ ሪቶሪካል ስታይል የሚታወቅባቸው ቁልፍ መገለጫዎች አንዱ ታሪካዊ ማነጻጸሪያ በስፋት መጠቀማቸው ነው። እኔ ይህንን ስነ ዘዴ ስመረምር ዶክተር ዳኛቸው ታሪክን የሚጠቀሙት ለአካዳሚክ ወግ ወይም ለቀለም ወይም ከለር ብቻም ሳይሆን እንደ ኃይለኛ የሞራል መስታወት ሞራል ሚረር እና የፖለቲካ ትችት መሳሪያ ቱል ኦፍ ፖለቲካል ክሪቲክ አድርገው መሆኑን እገነዘበዋለሁ። ይህ ዘዴ ጀርመናዊው ፈላስፋ ፍሬድሪክ ኒቼ በኦን ዘ ዩዝ ኤንድ አቢዩዝ ኦፍ ሂስትሪ ፎር ላይፍ ውስጥ ሞኑሜንታል ሂስትሪ ብሎ ከጠራው ጋር ይመሳሰልብኛል። ታላላቅ የቀድሞ ሰዎችን ተግባር በማስታወስ የአሁኑን ዘመን ትንሽነት መተቸት። ዶክተር ዳኛቸው ይህንን በሁለት ግልጽ ምሳሌዎች ውስጥ አድርገውታል። ብርሃንና ሰላም እና ልዑል ራስ ኃይሉ በሚል አንደኛ ብርሃንና ሰላም የስልጣኔ መለኪያ ሲቪላይዜሽናል ያርድስቲክ አድርገውታል። ዶክተር ዳኛቸው የ100 ዓመት ዕድሜ ያለውን የብርሃንና ሰላም ጋዜጣን ከ1917 ዓ ም የጀመረውን ሲጠቅሱ በኢትዮጵያ ምሁራዊ ታሪክ ውስጥ የጠፋ አንድ የወርቅ ዘመን ጎልደን ኤጅ ሐሳብን እያቀረቡ ነው። ጋዜጣው የሰበካቸው ሐሳቦች በዶክተር ዳኛቸው ምርጫ የአሁኑን ዘመን ችግሮች በቀጥታ የሚገጽጹ ናቸው ይላሉ። በትችት ስነ ምግባር ክሪቲክ ኦፍ ክሪቲስ ዶክተር ዳኛቸው ለመሳይ መኮንን በሚል ሰውን ከማሳዘንና ከመንቀፍ የሚጠቅም ፍሬ አይገኝም። በለዘበ መንፈስ ቢያስረዱት ምናልባት ይመለስ ይሆናል የሚለውን የ100 ዓመት ጥቅስ ያቀርባሉ። ስውር ትርጉሙ ይህ በቀጥታ ሳያነቡ መተቸት ባህልንና የልሳነ ጉፏን ጽንፈኛ የንግግር ዘይቤን የሚኮንን ነው። ዶክተር ዳኛቸው እናንተ የስልጣኔን ሲቪሊቲ መሰረት እየናዳችሁ ነው ከማለት ይልቅ ከ100 ዓመት በፊት የነበሩ አባቶቻችን ከእናንተ በተሻለ የሰለጠኑ ነበሩ እያሉ ይህ ትችቱን ከግል አስተያየት አውጥቶ ታሪካዊና ሞራላዊ የሆነ ክብደት እንዲኖረው ያደርገዋል።
በስራና ሽፍትነት ለዘመነ ካሴ ስራ እና ትምህርት በሚል የማይሰራና የማይማር ክንፍ ሳለው እንደማይበር አሞራ ነው የሚለውን ይጠቅሳሉ። እዚህ ላይ ስውር ትርጉሙ ይህ በቀጥታ ሽፍትነት ዳግም መወለዱን ይመለከታል። ፋኖ ወይም ሽፍትነት የፖለቲካ ጥያቄ ከማቅረብ በፊት ስራና ትምህርት ላይ የተመሰረተውን የስልጣኔ መሰረት እያፈረሰ ያለ ክንፍ አልባ አሞራ መሆኑን ያመለክታል። ትግሉ የስልጣኔ መመዘኛዎችን እያሟላ አይደለም የሚል ከባድ ክስ ነው። ሁለተኛ፣ ራስ ኃይሉ የሰለጠነው ልሂቅ ምሳሌ ኢንላይትንድ ኢሊት ሆነው የዶክተር ዳኛቸው እጅግ በብልሃት የተቀመረው ታሪካዊ ማነጻጸሪያ የጎጃሙን ልዑል ራስ ኃይሉን ታሪክ ያነሱበት ቦታ ነው። ራስ ኃይሉ ማተሚያ ቤት አይተው ከእያንዳንዱ ካተማችሁት መጽሐፍ በሙሉ እኔ እገዛለሁ፣ ሸዋ ሲያነብ ጎጃም ያነባል አሉ ይላል። ይህ ታሪክ በራሱ አስደሳች ነው። ነገር ግን ዶክተር ዳኛቸው ወዲያውኑ የሚከተለውን አረፍተ ነገር ዱብ ያደርጉታል። የታሪኩን ስርወ ትርጉምና ፖለቲካዊ አንድምታ ደግሞ ሲናገሩ ያጋልጣል። እንዲህ ይላል። ያኔ የሚያስተዳድሩት ጎጃምን እነዚህ እየተነበበ እዛ ጎጃም ኋላ አይቀርም፣ አዎ እዚህ ሸዋ ላይ እየተነበበ ጎጃም ኋላ አይቀርም ብለው መጽሐፍ ጭነው ይገባሉ። የአሁኖቹ ደግሞ ጎጃም አይነበብም የሚሉ ጎበዞች መጥተውብናል እና ያለውን ኮንትራስት ስለማሳየት ነው ይላሉ። ይህ በቀጥታ በጎጃም የሚንቀሳቀሰውን የፋኖ አመራር የሚወጋ እጅግ የተዋጣለት የፖለቲካ ሂስ ነው። የቀደመው ልሂቅ ራስ ኃይሉ ራዕይ የነበረው በእውቀት የሚያምን ከሸዋ ጋር በመጽሐፍ በእውቀት ለመወዳደር የሚጥር የስልጣኔ አቀንቃይ ነበር። የአሁኑ ልሂቅ እሳቸው ጎበዞቹ የሚሏቸው ራዕይ የሌላቸው፣ እውቀትን የሚፈሩ፣ አያነቡም፣ ትምህርት ቤቶችን የዘጉ የስልጣኔ ጠንቆች የሆኑ ናቸው ይላሉ። እዚህ ላይ ሰፊ አንድምታው ዶክተር ዳኛቸው የአሁኑን የፋኖ አመራር ከራሳቸው ታሪካዊ የበላይነት ሌጂትሜሲ አንጻር ህጋዊነት እያሳጧቸው ነው። እናንተ የምትመኩበት የጎጃም ታሪክ ተምሳሌት ራስ ኃይሉ ያደረገውን ሳይሆን ትክክለኛ ተቃራኒውን የምትሰሩ ከታሪክ ያፈነገጣችሁ ናችሁ እያሉ እየከሰሱ ነው። ይህ ከሽፍትነት ትችት ጋር ተዳምሮ ዶክተር ዳኛቸው ለአሁኑ የትግል አመራር ያላቸውን ጥልቅ የሆነ ምሁራዊ ንቀት የሚያሳይ። ሶስተኛው የወልቃይት ታሪካዊ ስር ነው። በመጨረሻ ዶክተር ዳኛቸው ብርሃንና ሰላም የንግድ ወሬ ሲዘግብ ቤጌ ምድር ከትግራይ ከወልቃይት ብሎ መዘገቡን ያነሳሉ። ይህ በአጋጣሚ የተጠቀሰ ግን አይደለም። ስውር ትርጉሙ የዛሬ 100 ዓመት የነበረው ገለልተኛ ጋዜጣ ወልቃይትን ከትግሬ ለይቶ እንደራሱ አካል ኢንቲቲ ነው የቆጠረው የሚል ከባድ የታሪክ ማስረጃ ማለትም ሂስቶሪካል ፋክት እያቀረቡ ነው። ይህ ወልቃይት ሁሌም የትግራይ አካል ነበር ለሚለው የህወሓት ትርክት ከ100 ዓመት በፊት የተሰጠ ታሪካዊ ምላሽ ሆኖ ይቀርባል። በማጠቃለያው ዶክተር ዳኛቸው ታሪክን የሚጠቀሙት እንደ ኒቼ የህይወት መምህር አድርገው ነው። ያለፈውን ታላቅነት በመዘከር የአሁኑን ዘመን ትንሽነት የትዮቶ ያጋልጣሉ። ይህ ራሳቸውን ከታሪክ የተማሩ ሂስቶሪካል ግራውንድድ ምሁር፣ ሌሎቹን ደግሞ ከታሪክ ያፈነገጡ አሂስቶሪካል አድርገው የሚያስቀምጡበት የተዋጣለት የስነ ቃል ስልታቸው ነው። በመጨረሻ ከውይይቱ ላይ
ለትንታኔ የመረጥኩት የአፋር ጥያቄ በቀይ ባህር ጉዳይ የቀይ ባህር በር ጉዳይን ከአፋር ማንነትና ታሪክ ጋር ማያያዝ የሚያመጣው ስትራቴጂካዊ፣ ታሪካዊና ፖለቲካዊ አንድምታን የዳሰሱበት ነው። ዶክተር ዳኛቸው አሰፋ በውይይታቸው ማብቂያ ላይ የጠቅላይ ሚኒስትር አብይ አህመድን የቀይ ባህር ጥያቄ ሲተነትኑ ከሄግላዊ ተልዕኮ ትንታኔያቸው በመቀጠል እጅግ ያልተጠበቀና እጅግ ስትራቴጂካዊ የሆነ የጂኦፖለቲካዊ ዳግም መቃኘት ያከናውናሉ። ይህ ዳግም መቃኘት የክርክሩን መሰረት ከኢትዮ ኤርትራ ግጭት ከ1991 እስከ 2018 አውድ ወደ አፋር ሕዝብ ራስን በራስ የመወሰን ጥያቄ ማዘዋወር ነው። እኔ ይህንን የዶክተር ዳኛቸውን ስውር ትንታኔ ስመለከት ለወደቡ ጥያቄ አዲስ ሕጋዊና የሞራላዊ ጦር ኒው ሌጋል ኤንድ ሞራል ጀስቲፊኬሽን የማቅረብ ሙከራ ሆኖ አግኝቸዋለሁ። አንደኛው የጂኦፖለቲካዊ ምናባቸው ለውጥ እስካሁን ድረስ የቀይ ባህር ጥያቄ በአብዛኛው በታሪካዊ የይገባኛል ጥያቄ ማለትም ኢትዮጵያና በሕጋዊ የድንበር ስምምነት ኤርትራ በተለይም የአልጀርሱ ስምምነት መካከል የነበረ ነው። ዶክተር ዳኛቸው ይህንን አሰልቺ ክርክር ሙሉ በሙሉ ይዘሉታል። የዶክተር አብይ አፕሮች ትክክል የሆነበትን ቦታ አልጠቁምም። አፋሪን ይዘው ፈለከው ታሪክ ብትሄድ ምጽዋና አሰብ አካባቢ የአፋር አፈር አለ ነውም ይላሉ። ይህ አባባል የጂኦፖለቲካዊ ምናብን ይቀይራል። የቀድሞ ምናብ አሰብ የኤርትራ ሉዓላዊ ግዛት አካል ነው። አዲሱ ምናብ በዳኛቸውና በመሰሎቹ የሚቀነቀነው ደግሞ አሰብ የአፋር ሕዝብ ታሪካዊ መሬት ነው። አሁን ያለው የኤርትራ መንግስት በዶክተር ዳኛቸው ስውር ትርጉም በደጋው የትግርኛ ክፍል የሚመራው ይህንን መሬት የያዘ ኦኩፓየር ወራሪ ነው፣ ወራሪ ኃይል ነው። ዶክተር ዳኛቸው እስካሁን አፋሮችን ኤክስክሉድ ያደረገ የፖርት ጥያቄ ነበር። አሁን ትክክለኛው ተገኝቷል ሲሉ የጠቅላይ ሚኒስትር አብይን አካሄድ እያጸደቁ ብቻም ሳይሆን ኢትዮጵያ የምትፈልገው የወደብ መብት ብቻም ሳይሆን የአፋርን ሕዝብ መብት ጭምር ማስከበር ነው የሚል አዲስ የሆነ ትርክትን እየፈጠሩ የሕግና የታሪክ ዳግም ትርጓሜን ስናይ ይህ የአፋር ካርድ ሁሉንም የ20ኛው ክፍለ ዘመን ሕጋዊ ማዕቀፎች የማምከን ኃይል አለው። የጣሊያን ሚኒሊክ ውል በዶክተር ዳኛቸው ይህንን በቀጥታ ያነሱትና ጣሊያን ከአጼ ሚኒሊክ ጋር 60 ኪሎ ሜትር ተፈራረምን፣ አፈረሰዋ፣ ቮይድ ነው፣ የሚሰራው ነገር የለም። በዚህ ንግግር የቅኝ ግዛት ድንበሮችን ሕጋዊነት ይክዷቸዋል። የተባበሩት መንግስታት ፌዴሬሽንና የመገንጠልን እነዚህ ሁሉ ክስተቶች በአፋር ትርክት ውስጥ የአፋርን ሕዝብ ያልጠየቁ ከላይ የተጫኑ ኢምፖዝድ የሆኑ ውሳኔዎች ይሆናሉ። ስውር አንድምታው ግን ዶክተር ዳኛቸው የሚያቀርቡት የይገባኛል ጥያቄ ቅድመ ቅኝ ግዛት ኮሎኒያል የሆነ በብሔረሰብ ኢትኒክ ላይ የተመሰረተ ተፈጥሯዊ ፍትህ ናቹራል ጀስቲስ ነው። አሰብ የማን ነው ለሚለው ጥያቄ መልሱ የአፋር ነው ይሆናል። ቀጣዩ ጥያቄ የአፋር ሕዝብ ከማን ጋር መሆን ይፈልጋል የሚል ይመጣል። ዶክተር ዳኛቸው አሁን ጠየቁ። ለመዋጋት አሰፍስፈዋል። ኢትዮጵያዊ ነን የሚሉ ወገኖቻችን እነርሱን ያካተተ ነው ይሄ ጥያቄ ሲሉ የዚህን ጥያቄ መልስ አስቀድመው ይሰጡታል። ሶስተኛው ፍሮም ኢሪዴንቲኒዝም ቱ ሰልፍ ዲተርሚኔሽን የሚል ይሆናል። ራስን በራስ መወሰን
ዶክተር ዳኛቸው ትንታኔያቸውን የኢትዮጵያን የወደብ ጥያቄ ከኢሪዴንቲዝም የጠፋ ግዛትን በኃይል የመመለስ ፍላጎት ወደ የራስን በራስ መወሰን መብት ድጋፍ ሰፖርት ኦፍ ሰልፍ ዲተርሚኔሽን ይቀይሩታል። ይህ በዓለም አቀፍ ሕግ ማለትም ኢንተርናሽናል ሎ ፊት እጅግ ብልሃተኛ የሆነ የሥነ ቃል ለውጥ ነው። ኢራዴንቲኒዝም የጠፋ ግዛትን በኃይል የመመለስ ፍላጎት በዓለም አቀፍ ሕግ ውስጥ የተወገዘ ነው። የሌላን ሉዓላዊ ሀገርን መጣስ ይጠይቃልና። ራስን በራስ መወሰን በዓለም አቀፍ ሕግ በተባበሩት መንግስታት ቻርተር ውስጥ የተደገፈ መሠረታዊ መብት ነው። ሰፊ አንድምታው ይህ የአፋር ትርክት ለዶክተር አብይ ሄግላዊ ተልዕኮ ሞራላዊና ሕጋዊ ሽፋን ሞራል ኤንድ ሌጋል ከቨር ይሰጠዋል። በዚህ ትርክት መሠረት ኢትዮጵያ ወደ አሰብ የምትገባው ለመውረር ሳይሆን የአፋርን ሕዝብ ጥሪ ተቀብላ የዘር ማጽዳት በስውር የሚጠቀሰው ማለት ነው ለማስቆምና የራስን በራስ የመወሰን መብታቸውን ለማስከበር ይሆናል። ይህ የፕሬዝዳንት ኢሳያስን ዋሻ የመቆፈር ፖለቲካ የአፋርን ሕዝብ መብት የተጨፈለቀ አድርጎ በመሳል የኢትዮጵያን ጣልቃ ገብነት ፍትሃዊ ወይም ጀስት ዋር ለማስመሰል ያስችላል። ይህ በቀይ ባህር ጂኦፖለቲካ ውስጥ እጅግ አደገኛና ጨዋታ ቀያሪ ጌም ቼንጂንግ የሆነ ሀሳብ ሲሆን የዶክተር ዳኛቸው ትንታኔ የዚህን አዲስ ርዕዮተ ዓለም ምሁራዊ መሰረት ኢንቴሌክቹዋል ፋውንዴሽን እየጣለ መሆኑን ደግሞ በግልጽ ያሳያል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉም። እንደዚህ አይቼዋለሁ እንደዚህ አድርጌ አዘጋጅቼ ያላችሁ ያቀረብኩት እኔ ዮናታን ሲሆን ቻናላችንን ሰብስክራይብ አባል በመሆን ይቀላቀሉን። እናመሰግናለን። እንቀጥላለን።